መገናኛ ብዙሃን ተቋማትና ባለሙያዎች አረንጓዴ አሻራ መርሃ ግብር በአየር ንብረት ለውጥና በአካባቢ ጥበቃ ዙሪያ ያለውን አስተዋጽኦ ለህብረተሰቡ ግንዛቤ በመፍጠር ሙያዊ ኃላፊነታቸውን ሊወጡ ይገባል ተብሏል። ይህ የተባለው የኢትዮጵያ መገናኛ ብዙሃን ባለስልጣን ከተለያዩ የመገናኛ ብዙሃን አመራሮችና ባለሙያዎች ጋር በመቀናጀት ተስፋን እንትከል በሚል መሪ ሀሳብ በአዲስ አበባ ባካሄደው 8ኛ ዙር አረንጓዴ አሻራ የችግኝ ተከላ መርሃ ግብር ላይ ነው። መርሃ ግብሩን የተከታተለው ብሩክ አስቀናው ቀጣዩን ጥንቅር አዘጋጅቶልናል። ተከታትለን እንመለስ። እንግዲህ እዚህ ቦታ ላይ እኛ ያው ከህዝብ መገናኛ ብዙሃን ውጭ ያሉትን በተለይም የንግድ መገናኛ ብዙሃን 43 አሉ እኛ ጋር፣ የበይነ መረብ መገናኛ ብዙሃን ወደ 73 አሉ፣ የማህበረሰብ ሚዲያ ደግሞ ከ51 በላይ አሉ። ሌሎችም እኛ ጋር የተመዘገቡ ኢቭን ከውጭ ሚዲያዎችም አሉ። ስለዚህ እነዚህን ሚዲያዎች አስተባብረን ሁልጊዜም በብዕራቸው እየከተቡ እየጻፉ ለህዝብ መረጃ እየሰጡ እያስተማሩ ወደ ትውልድ እንዲሰርጽና ዛሬ 8ኛ ዓመት ላይ ደርሰን ይሄ አስደናቂ ምርታ የተመዘገበው በኢትዮጵያ በተለይም ደግሞ መገናኛ ብዙሃን አመራሮችም ሆነ ባለሙያዎች እንዲሁም እንደ ሚዲያ ሃውስም በተገቢው ሚናቸውን ስለተወጡ ነው በሚል ዛሬ ደግሞ እየተከሉ ዘገባቸውን የሚሰሩበት ሁኔታ አብረን እናመቻች በሚል ባለስልጣኑ እነዚህን አካላት ጠርቷል። በዚህ ቀበና ወንዝ ላይ ዝግባ፣ ጽድ፣ ፍራፍሬዎችን ተክለን ወደፊት ልጆቻችን መጣው ጥላ ስር ቁጭ ብለው የወንዙን ድምጽ እየሰሙ መጽሐፍ የሚያነቡበት እውቀት የሚቀስሙበት ሪላክስ የሚያደርጉበት አካባቢ ነውና እቺኛዋን እስከዛሬ ከ8 ዓመት ሙሉ ከተከል ነው ለየት ያረጋታል። ተስፋን እየተከልን ነው። ተስፋን ስንተክል ለኛ ብቻ ሳይሆን አሁን ላለነው ትውልድ ብቻ ሳይሆን ለመጪው ትውልድ የሚተርፍ በተለይ በአካባቢ ጥበቃ፣ በምግብ ዋስትና፣ ለጤና በጣም ጠቃሚ የሆነ አየር እና መልክዓ ምድር እንዲኖር በማድረግ የራሱን አስተዋጽኦ ይኖራል። ስለዚህ እንግዲህ የትውልድ ቅብብሎች ነው ሀገርን የበለጠ የሚያስውበው የበለጠ አስተማማኝና ጸጋን የሚያላብሰው። ስለዚህ በዚህ ትልቅ ሀገራዊ ተሳትፎ ላይ ሀገራዊ ስራ ውስጥ የሚዲያ ባለሙያዎች እና አመራሮች በመሳተፋችን በጣም ደስ ብሎናል። እንግዲህ ከመሪ ቃሉ ራሱ እንደምንረዳው ተስፋን ነው የምንተክለው። ችግኞች የነገ ዛፎች፣ የነገ እስትንፋሶች፣ የነገ ደግሞ ፍሬዎች ናቸውና ይሄንን በማድረጋችን አንደኛ አካባቢው ጥሩ የሆነ ነፋሻማ አየር ይኖረዋል። ነገ ጥሩ የሆነ የምንተነፍሰው ኦክሲጅን ይሰጠናል። ፕላስ ደግሞ ፍራፍሬዎችም ጨምራሉና ምናልባት በምግብ ራሳችንን ይመቻል እዚህ ስንዝናና ቀጠፍ ያረግን ፍሬሽ ነገርም የምንበላበት እድል ሊፈጠር ይችላል ማለት ነውና ብዙ አስተዋጽኦ አለው ለሀገርም ለዓለም አቀፍም የዓለም ሳንባ ለመሆን ነው እንግዲህ እየሰራን ያለነው። ዜጎች እንደዚህ ትልልቅ አጀንዳዎችን እንዲረዱ ተረድተው ደግሞ ወደ ተግባር እንዲገቡ ለማንቃት ለማስተማር መገናኛ ብዙሃን ያላቸው ሚና አይተካም። ሲጀመር በየትኛውም መንገድ ከዘመቻ ቢደረግ መረጃ ካልደረሰ ትምህርት እውቀት አዌርነስ ካልተጨመረበት የሚቻል አይደለም የሚሆን አይደለም። ከሱ ባለፈ ደግሞ ልክ እንደ ዛሬው አብረው ከኛ ተቋም ጋር ከሌሎችም ተቋማት ጋር ደግሞ በጋራ ሲያደርጉ አርአያነትም ያለው ተግባር ነው። ያንንም ደግሞ በፕሮግራሞቻቸው በዜናዎቻቸው ሲያስተላልፉ እንደዚሁ ተጨማሪ ጥቅም የሚኖረው ነገር አለ። ትልቁ ነገር ከተከልነው ችግኝ በላይ ኢምፕሊኬሽኑ ነው። ይሄ ጋዜጠኛ በተለይም የሚዲያ አመራሩና ባለሙያ ታሪክ እየከተበ ነው፣ መረጃ እየነገረ ነው፣ እያስተማረ ነው ህዝብን ለዚህ በጎ ዓላማ ስኬት የድርሻውን ሲወጣ የኖረ ነው። ግን ደግሞ ድርብ ኃላፊነት አለበት። እንደ ዜጋ ደግሞ በሰፈሩ ነዋሪ ነው፣ በአካባቢው አዲስ አበባ ነዋሪ ስለሆነ ከነዋሪው ህብረተሰብ ጋር ራሱም አንድ ፓርት ሆኖ ዳብል ሚናውን የሚጫወትበትን መንገድ ለማመቻቸት እዚሁ እየተከለ ማደራውን ደግሞ በሚገባ ተቀብሎ ጎን ለጎን እንደ ዜጋ እንደ ነዋሪ ኃላፊነቱን እንደ ፕሮፌሽናል ደግሞ ስነ ምግባሩን የጠበቀ መረጃ ማስተላለፍ ስለተቻለ ለህዝብ ዛሬ የተመዘገበው ምርታ አነሰን በዛም የሚዲያ ባለሙያውና አመራሩ ሚና ስላለበት
እንደ ሀገር የሚጠበቅብን ነው። ሀገራችንን ማልማት፣ ሀገራችንን መጠበቅ፣ ሀገራችንን መንከባከብ፣ ለሀገራችን በጎ በሆኑ ነገሮች ላይ እንደ መገናኛ ብዙሃን ሁል ጊዜም የምንሰራው ነው። ይሄም ደግሞ ቀጣይነት ሊኖረው ይገባል። ይህንን ማልማት ለትውልድ ትልቅ አሻራ መጣል ነው። እኛም ደግሞ በዘመናችን ባየነው ቁጥር እንደ ሀገር የሰራናቸው፣ እንደ ሀገር ያስቀመጥናቸው፣ እንደ ሀገር ትልቅ አሻራ ነው ብለን ጥለን ያለፍነው ነገር ስለሚሆን የሚያኮራ ነገር ነው። ብዙ ጊዜ አናስበውም። ለምሳሌ ብዙዎቻችን የመገናኛ ብዙሃን አመራሮችና ኤዲቶሪያል ፖሊሲዎቻችን፣ አጀንዳዎቻችን ከዚህ ወጣ ያሉ ናቸው። ወይ መዝናኛ ላይ ወይ ትምህርታዊ ነገሮች ወይ ቢዝነስ ላይ ነው የሚያተኩረው። ትምህርታዊ የሆኑ ጉዳዮችም ላይ እንደዚህ ከአካባቢ ጥበቃ ጋር የተገናኙ ስራዎች ላይ የምንሰራው ስራ ያን ያህል አጥጋቢ አይደለም። ስለዚህ ይሄ ደግሞ ለትውልድ የሚተላለፍ ስራ ነው። በአጀንዳ መልክ የግንዛቤ ስራዎችን በደንብ መስራት አለብን። ህዝቡን የሚያሳትፍ በራሱ ተነሳሽነት ወጥቶ የሚሰራቸው መሰል ስራዎች እንዲኖሩ የማድረግ ስራ ከመገናኛ ብዙሃን በይበልጥ ይጠበቃል ብዬ አስባለሁ። ችግኝ ብዙ ጊዜ ተደጋጋሚ ጊዜ ይነገራል። ልክ እንደ ልጅ ነው። ካልተንከባከብከው ካልጠበቅከው የማደግ እድሉ አናሳ ነው እና ችግኝን አጋጣሚ ይሄ አካባቢው ማህበረሰቦች በተወሰነ መልኩ አሉ፣ ውሃ ወንዝ አለ። ስለዚህ እንደው በራሱ መሳብ ባይችል እንኳን የአካባቢው ሰው እኛም ጭምር የተከልነው ሰዎች ጭምር እንደው ለመዝናናትም ስንመጣ ራሱን ምክንያት አድርገን መትከላችንን ራሱ ምክንያት አድርገን እየመጣን መንከባከብ ግድ ይለናል። አለበለዚያ የጉልበትም የጊዜም የገንዘብም ኪሳራ ነው የሚሆነውና መንከባከብ ግድ ይለናል።